እና ከሰው ወደ ውሻ ከሚተላለፉ በሽታዎች ውስጥ አንዱ ሬቢስ ነው። ከውሻ ወደ ሰው የሚተላለፈው ብዙ አሉ። በጣም አደገኛው ግን ሬቢስ የተባለ ነው። ሬቢስ ምንድነው? ሬቢስ ቫይረስ ነው። ከውሻ ወደ ሰው የሚተላለፈው ውሻው ወይ ነክሶን ወይ ባጭሮን ወይ ደግሞ የውሻው ሳላይቫ ምራቁ ወደኛ ሰውነት በተቀደደ እንትናችን ቆዳችን ሊሆን ይችላል። ሙከስ ሜምብሬን ይሄ ምላሳችን እንትን የአፋችን ግድግዳ አፍንጫችን ውስጡ በሙከስ ሜምብሬን ወይም በተቀደደ ቆዳችን ውስጥ ያቺ ሳላይቫ በተለይ ደግሞ ቁስል ካለብን ያቺ ሳላይቫ ሬቢድ ከሆነ ውሻ ወይም ሬቢስ ካለበት ውሻ ወደ ሰው ከሄደ ሬቢስ ይዘናል ማለት እና ሬቢስ ከያዘ ምንድነው? ምን ችግር አለው ካልን ደግሞ በጣም ችግር አለው። አንዴ ሬቢስ ይዞን ምልክት ማሳየት ከጀመርን የሬቢስ ምልክት ማሳየት ከጀመርን በአማርኛ የእብድ ውሻ በሽታ ምልክት ማሳየት ከጀመርን በኋላ የመሞት እድላችን ዓለም አቀፍ የጤና ድርጅት እንደሚለው WHO እንደሚለው ጥናቶች እንደሚያረጋግጡት የመሞት እድላችን 100% ነው። 100% እና ይሄ አሳሳቢ ነገር ነው። ስለዚህ እሺ ምን እናርግ ያልን እንደሆነ አንዴ ውሻው ከነከሰን በኋላ ምንድነው የምናደርገው? ወዲያውኑ መታጠብ አለብን። ወይ ከነከሰው ወይ ለሃጩ ከነካን ወዲያውኑ በሳሙናና በውሃ ቢያንስ ለ15 ደቂቃ ያህል መታጠብ አለበት። በፍጹም እሳት ማለት ያው የተለመደ እኛ የምናደርገው ነገር አለ። የማሸሻ ጨርቅ በእሳት አግለን ማስቀመጥ አለ። አፈር የሚያስቀምጥ ሰው አለ። እበት የሚያስቀምጥ አለ። ይህ በፍጹም የተከለከለ። ለመምጠጥ መሞከር በፍጹም የተከለከለ። መደረግ ያለበት በሚፈስ ውሃ ለ15 ደቂቃ ያህል እየፈሰሰ በሳሙና ማለት ይሄ ሬቢስ እንዳይዘን ወይም የእብድ ውሻ በሽታ እንዳይዘን መከላከል አቅሙ ከ80 እስከ 90% ነው ይላል ዓለም አቀፍ የጤና ድርጅት ወይም WHO እና ሌሎች ጥናቶች እንደሚያረጋግጡት ማለት ነው። እሱን እናደርጋለን። እሱ ብቻ ግን በቂ አይደለም። ወዲያውኑ አካባቢያችን ላይ አዮዲን ካለ አዮዲን ማረግ፣ አልኮል ካለ አልኮል ማረግ፣ ከሌለ ሕክምና ቦታ ላይ መሄድ ነው ማለት ነው። ሕክምና ጋር ሄደን ምንድነው የሚደረግልን ካለን ሐኪሞቹ ያዩናል። ወዲያውኑ ሬቢስ ኢሙኖግሎቢን የሚባል የመከላከል የሬቢስ ቫይረስን የመከላከል አቅማችንን ወዲያውኑ በፍጥነት አክት የሚያደርግልን በፍጥነት እርምጃ የሚወስድልን ወይም የሚያበርድልን ኒውትራላይዝ የሚያደርግልን መድኃኒት ሐኪሞች አንዴ ይሰጡናል። የቱ ጋር ነው የሚሰጡን? እዛች ቁስሉ ያለችበት ቦታ ውሻ የበላን አካባቢ ወይም ደግሞ ለሃጩ የተንጠባጠበበት አካባቢ ላይ እሱ ይሰጠናል። ቀጥሎ ክትባት የውሻ ክትባት ወይም ቫክሲን ይሰጣል። ሬቢስ ቫክሲን ይሰጣል ማለት ነው። ያ ሬቢስ ቫክሲን ምንድነው ጥቅሙ ካልን ሰውነታችንን የማነሳሳት ስራ ያንን ሬቢስ ለመዋጋት ሊያገለግል የሚችል የሰውነታችን አቅሞችን የማነሳሳት ስራ ግን ይሄ ጊዜ ስለሚፈልግ እስከሚነሳሳ ድረስ ቅድም ያልኳችሁ ቁስሉ አካባቢ የተወቃው ሬቢስ ኢሙኖግሎቢን የሚባለው ይጠቅማል። ከዛ በኋላ ደግሞ ቫክሲኑ ይጠቅማል ማለት ነው። እዚህ ቫክሲኑ የቱ ጋር ነው የሚሰጠው? ትከሻ ላይ እዚህ ዴልቶይድ ላይ ነው የሚሰጠው። እንዴት ነው የሚሰጠው? ሐኪሞቹ ይሰጣሉ። እንዴት እንደሚሰጥ የሚያውቁት ሐኪሞቹ ናቸው። ያው እኔ ይሄ ቪዲዮ ዳይሬክትሊ
ለጤና ባለሙያ ላልሆነ ሰው ነው አሁን እያረኩ ያለሁት እንትን ማለት ነው። የጤና ትምህርት እየሰጠው ያለሁት ጤና ባለሙያ ላልሆነ ሰው ነው። እና ሐኪሞቹ ጡንቻ ላይ ወይም ደግሞ ዴልቶይድ ማስል ላይ ይሰጡናል። በመጀመሪያ ከዛ በ3ኛው ቀን ከዛ በ7ኛው ቀን ከዛ በ14ኛው ቀን አንዳንድ የሕክምና ወይም የበሽታ ችግር ለምሳሌ አቅም ሊያሳንሱ የሚችሉ ኢሙኖ ኮምፕሮማይዜሽን የሚባል ሕክምናው እንደዛ ነው የሚባል አቅም ሊያሳንሱ የሚችሉ ህመም አይነቶች መድኃኒት ተወስዶ ሊሆን ይችላል። እንደ ስኳር ሊሆን ይችላል። HIV ሊሆን ይችላል። እነዚህ ነገሮች ተጓዳኝ ካሉ ደግሞ በ28ኛው ቀን ይጨመራል ማለት ነው። ይሄ ላይፍ ሴቪንግ ፌዝ ይባላል። ይሄ ማለት ህይወት የማዳኛ ጊዜ ነው። ይሄንን በማድረጋችን ያንን የሚታጠበውን አጥበን ይሄን አሁን ያልኳችሁን ክትባቱንና ኢሙኖግሎቡሊን ሬቢስ ኢሙኖግሎቡሊን ከወሰድን የመዳን እድላችን የመዳን ሳይሆን ያለመያዝ ምልክት ያለማሳየት እድላችን 90% ማነው ኦልሞስት 100%። ካላረግን ደግሞ ካላጠብንም ውሻው ነክሶን ሳናጥብ መድኃኒትም ሳንወስድ ክትባቱን ሳንወስድ ከቀረን ደግሞ የመያዝ እድላችን የመሞት እድላችን ኦልሞስት 100% ነው። እሺ ይሄንን ክትባት ቀድሞ አሁን የተናገርኩት ፖስት ኤክስፖዠር ፕሮፊላክሲስ ወይም ከተጋለጥን በኋላ የመከላከያ የምንወስደው መከላከያ ነው። ፕሪ ኤክስፖዠር ፕሮፊላክሲስ ደግሞ መውሰድ ያለባቸው ማህበረሰቦች አሉ። ለምሳሌ ይሄ ላብራቶሪ ሴንተር ያሉ እንስሳት ሃንድለርስ ወይም ደግሞ ምንድነው ይሄ ዙ ኪፐርስ እነዚህን የመሳሰሉ እና በጣም ይሄ ሬቢስ ወይም የእብድ ውሻ በሽታ ያለበት አካባቢ ላይ ወደዛ ትራቭል የሚያደርጉ ሰዎች ቀድመው ፕሪ ኤክስፖዠር ፕሮፊላክሲስ መውሰድ ይኖርባቸዋል። እሺ በሽታው ግን እንዴት ነው እንደዚህ ሊያደርገን የሚችለው ካልን ደግሞ ቫይረሱ እዛች ከሷት ቦታ ወይም አውጭ የፈሰሰበት ቦታ ይቀመጣል። ከቀናት ከሰዓታት ወይም ከደቂቃዎች እስከ ቀናት ሊቀመጥ ይችላል። ግን እንደ ቦታው ፈጣን የሆነ ቦታ ላይ በፈጣን ይገባል ወደ ሰውነታችን። የቫይረሱ መጠን ይወስነዋል። የሰውየው አቅም ሁኔታ ይወስነዋል። ይሄ የሆነ ማጠባችን እዛ ጋር ያለውን ነገር ማጠባችን እንትን ማለታችን ቶሎ ወደ ሰውነታችን ሳይገባ የመከላከል ስራ ነው የሰራ ነው ማለት ነው። እሺ ይሄን ካላረግን ምንድነው የሚደረገው? ቫይረሱ ቀስ ብሎ ወደ ነርቫችን ወይም ፔሪፌራል ነርቭ ወደሚባለው ወደ ነርቮቻችን በውጭ አካባቢ ያሉ ነርቮቻችን ላይ ይገባል። በቀን ከ12 እስከ 24 ሚሊሜትር ይጓዛል። ልክ ብሬን ጋር ሲደርስ ምልክቱን እናሳያለን። ምልክቶቹ ኢርሊ ወይም ቶሎ የምናያቸው ራስ ምታት፣ ድካም ማለት፣ ትኩሳት፣ በጣም ደግሞ ሲጠነክር ሃይድሮፎቢክ ውሃ መፍራት፣ ኤሮፎቢክ ንፋስ አየር መፍራት፣ መቀባጠር፣ መቃዠት፣ ራስን መሳት ብሎ መሳት። ይሄም ምልክት ካሳየን የመሞት እድል 100% ነው። እስካሁኗ ሰዓት ድረስ ሰው እዚህ አይነት ምልክት ጋር ከደረሰ የሚያድን መድኃኒት አልተገኘም ይለናል WHO ጥናቶች። አመሰግናለሁ። ለዛሬ ያለኝ ይሄ ነው። ደህና እደሩ።